ሉቃስ 15 ያነበብኩት ቦታ ሉቃስ 18 ያዳነኝ እጅን ሳምል አርጎ በቃ ወደ አፍሪካ ላከኝ ወከለሳ ላከኝ ሰው ሰምቼ አልቀመጥም በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም ሰው ሰምቼ አልቀመጥም በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም ሰው ሰምቼ አልቀመጥም በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም አሁን አስቸጋሪ ነው ባህሪ እንደሌላ ሰዎች አይደለሁምና አቃል ተቸርች የሚመጡትን ሰዎች ያገሬ ልጅ ነው ብለው ቃል ሳሪስና ዙሪያዋን መካከል ሊስትሮ የሚሰሩ ጫማ ጠርገው የሚለፉ ልጆች ናቸው ተሰብስበው የሚመጡት ውዱድ ያገሬ ልጅ ነው ብለው ጨካኝ አረመኔ እኮ ነው ጴንጤ ጨካኝ አረመኔ እኮ ነው ጴንጤ ጨካኝ አረመኔ ዮናታን አክሊሉ የትምህርት ወጥነት የሚባል ነገር የለውም ለቢዝነስ ባመቸው መልኩ ፋይት ያደርጋል በነገራችን የራሱ ሱቅ አለው ሜሎስ ተባብሮ ከሆኑ ግለሰቦች የከፈተ የራሱ ሱቅ አለው ስለዚህ እዩ ጩፋን የግል ሱቅ አለው ብዬ ስናገር በተዘዋዋሪ ሜሎስን እየተናገርኩ የራሳቸው ሱቅ ስላላቸው እዚህ እዩን ስንነካው የሚደብራቸው እዩ ሲነካ እነሱም ይነካሉ ምክንያቱም እነሱም የራሳቸው ሱቅ አላቸው ጠይቁ አንዳንድ ጊዜ ጠይቁ እውነት ከዛ ከሃሎት አማኑኤል ለምን እንደወጣ ጠይቁ እስቲ በእሑድ ፕሮግራም ላይ በህዝብ በተሰበሰበበት በገንዘብ ተከሶ የወጣ ሰውን ስለ ገንዘብ መክሰስ አይችልም ይሄው ቻሌንጅ ጠይቄያቸዋለሁ ቻሌንጅ አክሴፕት አድርጉ አቤል አቡና በሚዲያ ላይ ሲሳደብ የተመለከታችሁትን ቪዲዮ ከነገ ጀምሮ መልቀቅ ጀምሩ እዚህ ቪዲዮ ላይ ተሳድበሃል በሉ ገባችሁ ካራክተር አሳሲኔሽን ለመፈጸም አትሞክሩ እኔ ተሳዳቢ አይደለሁም ጌታ ኢየሱስ በሚያውቅ አንድ ቪዲዮ አምጡ የተሳደብኩበት አንድ ቪዲዮ አምጡ አንቺ ራስሽ ሌባ ነሽ ሳልሳደብ እንደ ተሳዳቢ ሳልናገር እንደ ተናጋሪ ነው አሰዳቢ ሄኖክ የሚባል ግለሰብ ያው ነብይ ትንቧለን ራሱ በኦፊሻል አካውንቱ ላይ የለቀቀው የእግዚአብሔርን ሰዎች ወደ መናቂው ታመጣ በጣም ነው ቴሌቪዥን ላይ ነብያት ማየት አልወድም ያናዱኛል ሳያቸው ያናዱኝ ቴሌቪዥን ብቻዬን ከፍቼ ማንም ቤቱ ሰኖር እስከ ሰውየው ጋር መላለሳል የሚናገረውን ቃል እኔ በቃ ይህ ሰውዬ ምን እያልክ ነው እያልኩ አወራዋለሁ ሰውዬው ከራሴ ጋር እጃጃላለሁ ጴንጤ ላመልክ ቸርች ሄዳለሁ ትላለህ በነገራችን ላይ ላመልክ ጨካኝ አረመኔ እኮ ነው ጴንጤ ጨካኝ አረመኔ በተደጋጋሚ አቡና ተሳዳቢ ነው የሚል ቋንቋ እየደጋገመ እየተናገረ ነበር መብቱ ነው መናገር በደቡብ ኦሞ የነበረን የወንጌል ቆይታ ላይ ከአቤል አቡና ጋር በግልጽ ተለያይተናል እኛ ወንጌል ለመስራት ነው ከወንጌል ውጪ ሌላ ዓላማ የለንም በነበረን ቆይታ ውስጥ ግን የወንጌል ሳይሆን የሌላ ዓላማ አካይደን ስላየን ቮይስ ኦፍ ጎስፔል ቲም ይሄንን የወንጌል ስራ በማቋረጥ ተመልሰናል ምክንያቱም ወንጌል ከሚሰራ ሰው ጋር ብቻ ነው ህብረት ማድረግ ያለብን ወንጌል መሸቀጫ ላደረጉ ወንጌልን ለንግድ መንገድ ላደረጉ ሰዎች ጋር ግን አንተባበርም አቤል አቡና በዚህ መንገድ ውስጥ ስላየን በገንዘብ ብዝበዛ ውስጥ ስላየን ትተን ተመልሰናል ወዳጆቼ ይሄንን ቪዲዮ መስራት ግዴታ ስለሆነብኝ ነው የሰራሁት ከዚህም በፊት እንደዚህ አይነት ቪዲዮ ሰርቼ አላውቅም አሁን ግን በነበረን በወንጌል ጉዞ ውስጥ ብዙ ነገር ታዝበናል አንዳንድ ነገሮችን በውስጥ መንገድ ለመጨረስ እየሞከርን ያለነው በውስጥ መንገድ የምንጨርሰውን በውስጥ እንጨርሳለን በአደባባይ መግለጥ ያለብንን ግን በአደባባይ እንገልጣለን ጌታ ኢየሱስ ይባርካችሁ ተባረኩ ያው ነብይ ትንቧለን ምናምንቴዎችን ቀጥረ ነው የፈውስ ምስክርነቶች መስጠት የተሳደብኩበትን የቪዲዮ ማስረጃ እንድታመጡ በጌታ ፍቅር ጠይቃችኋለሁ
ተሳዳቢ ነህ ስላልከኝ ምንም ችግር የለብኝም ወንድሜ ኤርሚ፣ ችግር የለውም። ግን እኔ የተሳደብኩባቸውን መረጃዎች እንድታመጣልኝ ፈልጋለሁ። አንቺ ራስሽ ሌባ ነሽ። እኔ ተሳዳቢ አድርጋ ቆምከኝ እኮ እንዴ! ኧረ ጌታን ተሳድቤ አላውቅም እንዴ! ይኸው ነብይ ትንቧለን ምናምንቴዎችን ቀጥረ ነው የፈውስ ምስክርነቶች የምትሰጠው። በጣም ነው ቴሌቪዥን ላይ ነቢያት ማየት አልወድም። ያናዱኛል፣ ሳያቸው ያናዱኛል። ቴሌቪዥን ብቻዬን ከፍቼ ማንም ቤቱ ሳይኖር ከሰውየው ጋር እመላለሳለሁ። የሚናገረውን ቃል እኔ በቃ ይህ ሰውዬ ምን እያልክ ነው እያልኩ አወራዋለሁ። ሰውዬው ከራሴ ጋር እጃጃላለሁ። የእግዚአብሔርን ሰዎች ወደ መናቅ ሕይወት አመጣበት። በሌላ መልኩ ደግሞ ያየሁበት ምክንያት ምንድን ነው? ፈራጅ አገልጋይ እንዳልሆን ፈልጎ እግዚአብሔር አስተምሮኛል። በቃ ፈራጅ አገልጋይ እንዳልሆን ፈልጎ እግዚአብሔር አስተምሮኛል። በቃ ፈራጅ አገልጋይ እንዳልሆን ፈልጎ እግዚአብሔር አስተምሮኛል። በቃ የሚገርማችሁ ነገር ልንገራችሁ። እኔ ምን ያህል የታደልኩ ሰው እንዴት እግዚአብሔር የባረከኝ ጌታ እንዴት የታደልኩ ሰው እንደሆንኩ ሳስበው ይገርመኛል። ምክንያቱም ለሚወዱኝ አገልጋይ፣ ለሚጠሉኝ እንጀራ ያደረገኝ እግዚአብሔር የተባረከኝ። ይህ ቪዲዮ ወንጌል አይደለም፣ በራሱ ስለ ኢየሱስም አይደለም የተመሰከረው። ራሴን ሾልኬ የወጣሁት ግን በእኔ መሽረክ እግዚአብሔር ማንም ሰው ላይ እንዳልፈርድ፣ ማንም ሰው ተስፋ እንዳያስቆርጣቸው። ይህን አሁን የምናገረውን ነገር ሁሉ ያገኙት ዮናታን ካስተማረው ትምህርት ውስጥ ነው። ዋናውን ነው መልክ የአብያተ ክርስቲያን መሪ ምናምን የታች የካውንስል መሪ ምናምን አይቀርም በገንዘብ ነው የተያዙት። ምክንያቱም በደህና ጊዜ በገንዘብ የተደራጁ ሰዎች ስለሆኑ ይጠሯቸዋል። አንተን ስለሰጠን ለምድሪቱ ስላስነሳ መሪ ስላደረገክ እችን ስጦታ በልቤ ጌታ ሞልቶ ምናምን ይልና ካሜራማኖቹን አሰልፎ ያመጣል፣ ይቀረጻል። ቀረብ አድርጎ ራቅ አድርጎ ይቀርጹታል። ከዛ በኋላ ገባች ቼኩ ምኑም ሲሰጥ ይቀረጻል። በቪዲዮ ነው እና በስጦታ የመጣ አጋንንትን ቤተሰብ ያደረጉ መሪዎችም አሉ። ለዛ ነው አንዳንድ ጉዳይ ላይ አባይ ሚዛን የሚሆኑት። እንግዲህ እንደሰማችሁት አቤል አቡነ የተባለ ወንድማችን በስጦታ የመጣ አጋንንትን የተቀበሉ መሪዎች አሉን እያለ በድፍረትና ለቃሉ ጥንቃቄ ሳያደርግ ሲናገር ትሰማላችሁ። ምናልባት ይሄ ለጽድቅ ሲባል የተነገረ ንግግር ሊመስል ይችላል። ሆኖም ግን የእግዚአብሔር ቃል እንደዛ አይደለም የሚያስተምረን። ጋጠ ወጥነትን አያስተምረንም፣ ወይም ደግሞ በዚህ ልክ አጋነን ነገሮችን እንድናቀርብ አያስተምረንም የእግዚአብሔር ቃል። አባቶቻችን አጋንንትን አልተቀበሉም፣ አጋንንትንም ከስጦታ ጋርም አልተቀበሉም፣ ለእኛም ያንን አላስተላለፉም። ስለዚህ ይሄ ሊታረም የሚገባው ከስንፍና የወጣ ንግግር ስለሆነ ወንድማችን እንዲታረም የምታደምጡም ሰዎችም ከስር አሜን አሜን የምትሉ ሰዎችም ራሳችሁን እንድትመረምሩ አሳስባለሁ። በዚህ ልክ የደረሰ ብልግናን ሳልቃወም ወይም ሳልተች ባልፍ እኔም የነገሩ አካል ያደርገኛልና ማለት ነው። ጳውሎስ አንድ ቦታ ላይ ሲናገር ልጆች ሆይ ኃጢአትን አታድርጉ ብሎ በአራት ነጥብ ይዘጋል። ልጆች ሆይ ኃጢአትን አታድርጉ ብሎ በአራት ነጥብ ይዘጋና ከአራት ነጥብ በኋላ ሌላ ያነሳል። ብታደርጉ ግን በአብ ዘንድ ጠበቃ አለን ይመጣው። ጳውሎስ እንደዚህ ያለ ልጆች ሆይ ኃጢአት አትስሩ፣ ብትሰሩ ግን በእግዚአብሔር ዘንድ ምን አላችሁ? ጠበቃ አላችሁ። እጁን በጳውሎስና በዮሐንስ መካከል እንኳን ያለውን ልዩነት የማያውቁ ሰዎች ናቸው እንግዲህ በአደባባይ የወንጌላውያን አማኞች ወይም የፕሮቴስታንቶች ወካይ ሆነው የቀረቡት። እሁድ ላይ ያለ እረፍት የሚቅበዘበዙ ሰዎች ነበሩ። ለምሳሌ ያቺ ጎባጣዋ ሴት ያማል እንዴ ሉቃስ ወንጌል ምዕራፍ 13 ካልተሳሳተ አንተ እስቲ ዝም በል ያለችዋ ያቺ የጎበጠችዋ አንተ ዝም በል ለ12 ዓመት በጉብጠት በሽታ የተጠቃችው 12 ነው አይደል ጆዬ? ተሳስተኝ ቁጥሩ ያጣላል። ምን ክፉ ዘመን ነው ብቻ ትንሽ እንኳን አይሰቀጥጥህም፣ ትንሽ እንኳን አታፍርም፣ ትንሽ እንኳን ለአይምሮ ለአታ አይቀፍም። ዝም ብላችሁ ነው ትሪናታችሁን የምትነፉት ማለት ነው የምትቀደቡት። ዝም ብላችሁ ተጨባጭ ያልሆነ ነገር ለካ እንደዚህ ናችሁ። አሁን አስቸጋሪ ነው ባህሪ። አሁን አስቸጋሪ ነው ባህሪ። ጨካኝ አረመኔ እኮ ነው ጴንጤ፣ ጨካኝ አረመኔ።
ጸልዩልኝ ወንድሞችና እህቶች፣ ጸሎታችሁን ነው ፈልገው። ስትንበረከኩ፣ መኪና ስትነዱ፣ ቤት ውስጥ ስራ ስትሰሩ፣ ባላችሁበት ቦታ ሁኔታ ሆናችሁ እስቲ ጸልዩልኝ። 20 ዓመት ዘመርኩ ትላለህ። 20 ዓመት ሙሉ እንደ አጋዘን የሆነ ድምፅ ነው እንዴ ታዲያ የምታወጣው? በቃ ይሄ እኮ ልረዳ ካልችልም ያውን ስድብ ምናምን ይመስለዋል። የአጋዘን ድምፅ እንትን ጎን ለጎን አድርጋችሁ ቪዲዮ ስሩ። የሆኑ እንስሶች ድምፅን በተፈጥሮ መስማት እንችላለን። የኖርን ሰዎች ነን፣ እየሰማን የኖርን ሰዎች ነን። እጅግ በጣም ቀፋፊ ድምፅ፣ ቀፋፊ። በነገራችን ላይ ዓለም ላይ ሽልማት አለ። ቀፋፊ በሚል ድምፅ ይወዳደራሉ ዓለም ላይ የኦስካር ሽልማት ላይ የዓመቱ እጅግ ቀፋፊ ድምፅ ምናምን ተብሎ ውድድር ይካሄዳል። የዓመቱ ቀፋፊ ድምፅ ውድድር ብትወዳደር ታሸንፋለህ። አንተ በደንብ ታሸንፋለህ። ምክንያቱም ለጆሮ የማይመጠን እጅግ እዚህ ገባ የማይባል የወረደ ምናምን ይመስለዋል። የአጋዘን ድምፅ እንትን ጎን ለጎን አድርጋችሁ ቪዲዮ ስሩ። የሆኑ እንስሶች ሲጮሁ ያለው ድምፅ ልክ እንደዛ ነው። ልረዳ ካልችልም ያልተስተካከለ ያልተገራ ድምፅ ይዘህ ገርኩክ ነው እየነገርኩ ነው። በጣም አስጠሊታ ድምፅ ነው ያለህ። ጸጋ የለህም፣ የዝማሬ ስጦታ የለህም። በቃ አልተሰጠህ። ምን ላድርግ እኔ? አሁን ለምሳሌ ከአንተ የተሻለ ድምፅ አለኝ ብዘምር። ዜማ አትችልም። ዜሞችህ እጅግ በጣም አስጠሊታ ናቸው። የሚደበቁት ሰዎች ላይ ነው። ኤርሚያስ ጋር ይለጠፋሉ። ኤርሚያስ ማን ነው? ምንድን ነው ኤርሚያስ? መደበቂያ አይሆንም። ራሱ መደበቂያ ያስፈልገዋል።